እንድንገዛበት አላሁ ተዓላ እንድንገዛበት የተዘጋጀ ቦታ ስለሆነ የአላህ ቤት ይባላል። ስለዚህ ኢዳፋው ምንድነው? ኢዳፋ ተሽሪፍ ነው። የተሽሪፍ የሆነ የልቅና የሆነ መጠጋት ነው ማለት ነው። በይቱላህ ሲባል አላህ ዘንድ በይት የሚለው የተጠቀሙ። ስለዚህ ይሄ ካዕባ እኛ ሶላት ወደዛ ዞረን ስንሰግድ አላሁ ተዓላ ካዕባ ውስጥ ያለው እንደማንነው ሁሉ እጃችሁን አንስታችሁ ዱዓ ስታደርጉ አላሁ ተዓላ ሰማይ ነው ይባላል። ተግባብተናል። ሙፈስሮች ያሉት ይሄን ቁርጡቢ ይሄንን ያስቀምጡት ተፍሲራቸው ላይ። በዚህ አጋጣሚ ነብዩ አለይሂ ሰላቱ ወሰለም ዝናብ እንዲመጣላቸው ዱዓ በሚያደርጉ ሰዓት እጃቸውን ወደታች ነበር ያደረጉት። የዛን ሰዓት ታዳላ ዛዕሚል ሙሰቢሃት الوهابية አላሁ ተዓላ ምድር ውስጥ ገብቶ ነው እንዴ? ሰባት ምድር ገባ? ሰባት ሰማይ ነው እንደሚሉት ሁሉ የዛን ቀን ሰባት ምድር ገብቶ ነው ወደታች? አላሁ ተባረከ ወተዓላ ሙነዘሁ عن كل نقص ከሁሉም ጎደሎ ነገራቶች እኛ ጌታ አላሁ ተዓላ ይቀርባል። ስለዚህ እስቲስቃ ዝናብ እንዲወርድ እጃቸው ወደታች ወለው አድርገው ያደረጉት ለምንድን ነው? ነብዩ አለይሂ ሰላቱ ወሰለም እጃቸው ወደታች አድርገው ዱዓ ያደረጉት ለምንድን ነው? ዝናብ እንዲወርድ ነው። ወደ ላይ እጃቸውን ሲያደርጉ አሁንም ረህመት እንዲወርድ እንጂ ለምን አይደለም? አላህ እዛ ላይ ስላለ። ይሄ እንግዲህ አንዳንድ አህመቅ የሚያነሳው እንትን ነው ማስረጃ ብሎ ይሄን ተክስላቸው ያሰላም። አንዳንዶቹም እንደውም ህፃን ልጅ ራስ ምናምን እንዳንዲቀራ ነው የሚለው ዶሮ እንኳን ሲጠጣ ከሌላ ብሎ የሚቆሰሙታል ጀማ ማስረጃ ሲያጡ ማለት ነው። ይሄ የሞኝ ወሬ ነው የሚለው ገብታችኋል? የሞኝ ወሬ ነው የሚለው። ስለዚህ የዚህ ቁርአን አንቀጽ ማዕናውን በተመለከተ ምን ማለት ነው የሚፈለግበት ቃልን አሚንቱ መንፊስ ሰማዕ ብሎ ማለት መንፊስ ሰማዕ በማለት የሚፈለገው መለካዎች ናቸው ወይም ጅብሪል ነው እንጂ አለዛ አላሁ ተዓላ የሰማይ ነዋሪ ነው ከመባል የጠራ የሆነ ጌታ ነው ማለት ነው። የጠራ የሆነ ጌታ ነው። ሐዲሱ ልጃሪያ ባየንበት መልኩ ሐዲሱ ልጃሪያ ላይ ምን የሚያየ ነው? ሰአይን አላህ ብላ ጠየቀች። ነብዩ አለይሂ ሰላቱ ወሰለም ፊስ ሰማዕ ብለዋል። ፊስ ሰማዕ ብሎ ማለት እዛ ቦታ ላይ ምንድነው ብለናል? ማዕናው አይ አላሁ ተባረከ ወተዓላ ቁድራው ከፍ ያለ የሆነ በቃ እኔ ዘንድ ያለው ኢዕቲቃድ አላሁ ተዓላ ከፍ ያለ የሆነ ጌታ ነው ማለት ነው የፈለገችበት ብለን አብራርተን ሙፈስሮቹም ሐዲስ ላይ ያለው በዛ መልኩ ስለሆነ የወሰዱት ማለት ነው። የኛም ማብራሪያ በዚህ መልኩ ካየን የሙሰቢሃ እምነት ደግሞ ተናቆት እንደሚያመጣ እዚህ ተጥቀስናል። አላዛዕመል ሙሰቢሃ እንውሰድላቸው እንልና ይህንን የቁርአን አንቀጽ አሚንቱ መንፊስ ሰማዕ የሚለውን ሰማይ እነሱ የሚሉት ሰማይ ውስጥ ቢባል ሌላ የቁርአን አንቀጽ እንጥቀስ። ሌላ የቁርአን አንቀጽ ምን የሚል ባለፈ የጠቀስነው وهو معكم أينما كنتم የሚል የቁርአን አንቀጽ አለ። وهو الله معكم ከእናንተ ጋር ነው አይነማ የትም ቦታ ብትሆኑ። እኛ የት ነው ያለን ያ ጀማዓ? የሰው ልጅ የት ነው ያለው? ምድር ላይ አይደለም። ስለዚህ አሁን በዛኛው ቁርአን አንቀጽ አላዛዕሚል ሙሰቢሃ ምን ላይ ሆነ? ሰማይ ላይ ሆነ። በዚህኛው ቁርአን አንቀጽ አሁን አላዛዕሚሂም ምን ሆነ? ምድር ላይ ሆነ። ሁለት ጌታ ነው እንዴ? ሙሐል ነው ይሄ። ጌታችን አላህ ተባረከ ወተዓላ አንድ ብቸኛ የሆነ ጌታ አይደል እንዴ? በስልጣኑ በሲፋው በማንኛውም ነገር አጋር የሌለው የሆነ ጌታ አላሁ ተዓላ ብቻ ነው። ስለዚህ አንድ ጌታ ሰማይ አንድ ጌታ ምድር ሊሆንባቸው እኮ ነው። መፍትሄው ምንድነው ስትሏቸው ይሄኛውን ተአዊል እናደርጋለን ይሏቸዋል። በምድር አይገለጽም ስለዚህ ማዕኩም አይደለም ብሎ ማለት በዕልሙ ነው ይላቸዋል። ታዲያ ይሄኛውን ተአዊል እንዳደረገው ሁሉ ያኛውን ስለምን ተአዊል አታደርግ?